አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቀለል ያለ የኩኪዝ አሰራር ነው። እዚህ ጋር ግብአቶቹ ይታያሉ። እዚህ ጋር ያዘጋጀሁት በዚህኛው መለኪያ በዚህኛው 2 ኩባያ ፍርኖ ዱቄት ነው። ይህንን ካነሰኝ ብዬ ያዘጋጀሁት ነው። በዚህኛው ደግሞ ግማሽ የተፈጨ ስኳር፣ ይሄ ግማሽ ኩባያ ነው የተፈጨ ስኳር አድርጌ ያለሁኝ። ወደዚህ ቀላቅየዋለሁ። ያው ነጭ ስለሆነ ከዱቄቱ ጋር ተመሳሰለ። ይሄ ደግሞ ዝብዳ ነው። ዝም ብዬ በግምት ነው ያደረኩት እና እዚህ ጋር 2 እንቁላል አስኳሉ አለኝ። እዚህ ጋር ቫኒሊያ አለኝ። እነዚህ አንድ ላይ አድርጌ ካቀላቀልኩኝ በኋላ ቅርጻ ቅርጽ ማውጫ ካላችሁ በሱ ቅርጽ እያወጣችሁ ኦቨን ውስጥ መክተት ነው ማለት ነው። በነገራችሁ ላይ እንደዚህ አብኩታችሁት ከጨረሳችሁ በኋላ 2 አይነት ከለር ለማድረግ ፓውደር ካካው ፓውደር ካላችሁ ካካው ፓውደር መጠቀም ትችላላችሁ። ካልሆነም ደግሞ ትንሽ ቀረፋ ማድረግ ትችላላችሁ። ነጭና ቡኒ 2 አይነት የኩኪዝ አይነት እንዲኖራችሁ ከፈለጋችሁ ማለት ነው። እና እነዚህ ሁሉ ግብአት ወደዚህ ጨምርና አዋህዳለሁ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስራ ጤና ምን ይመስላል? እኔ ያለሁላችሁ አልሐምዱሊላህ። ወሬ ያላበዛባችሁም ወደ አሰራሩ ሁሉንም ወደዚህ እንጨምራለን። ስኳሬ ጨምሬያለሁ ብያችኋለሁ። ግማሽ ኩባያ በዚህኛው አንድ ሙሉ፣ ይሄ ግማሽ ኩባያ ነው። አንድ ሙሉ ስኳር የተፈጨ ተጠቅሜያለሁ። እዚህ ጨምሬያለሁ። እኛው ደግሞ ቫኒሊያ ነው ለሽታ የእንቁላሉ ሽታ እንዲያጠፋለን እንጂ ሌላ ምንም አይጠቅምም። ከዛ እነዚህ አንድ ላይ እናዋህዳለን ማለት ነው። በነገራችሁ ላይ ውዶችዬ ስልክ ተደውሎብኝ ተቋርጦ ነበረ። በእንትን ማብካት ትችላላችሁ። ይሄ የእጁ እንትን አለ አይደለ? በማሽኑ በእጁ በሱ መፍጨት ትችላላችሁ ማለት ነው። በሱ መታችሁ ምን ነበር ስሙ አለ መሰለኝ። አልሙም ይገባችኋል ብዬ ተስፋ አደርጋለሁ። ወይም ቆይ ላሳያችሁ። በዚህኛው ማለት ነው። በዚህኛው መምታት ትችላላችሁ ከፈለጋችሁ በዚህ። እኔ ግን አልፈልግም፣ በእጄ ነው ማብካት የምፈልገው ማለት ነው። ምክንያቱም በጣም ሲመታው ቅቤው እንትን ይልና ያላላብኛል ዱቄቱ እና በእጄ ነው ማብካት የምፈልገው። የዚህ ስም ጠፋብኝ እናንተዬ አስታውሱኝ እሺ። አንድ ሚክሰር ነው የሚባለው ብቻ ስሙን እስቲ ትነግሩኛላችሁ እንደሚባለው። እና እኔ በእጄ ነው ማቦካው ማለት ነው። በጣም ስለሚመታው ቅቤው ቅልጥ ይልና እንዳይላላብኝ ዱቄቱ ማለት ሊጡ እንዳይላላብኝ በጣም በዚህ መልኩ እየቀላቀልኩት ይገኛለሁኝ። እናንተ እኔ አሁን ቅቤው በግምት ነው የጨመርኩት። እንትን ካላችሁ ቅቤው ካነሳችሁ ቅቤ መጨመር ነው። ዱቄቱ ድርቅ ካለባችሁ ደግሞ ከበዛባችሁ ደግሞ ትንሽ ዱቄት፣ አሁን እኔ እዚህ ጋር ዱቄት አድርጌያለሁ። ምናልባት ከበዛብኝ ውሃ ማለትም ቅቤውና እንቁላሉ ምናምን ካላላብኝ ዱቄቱ እንድጨምር ነው ማለት ነው። እኔ ግን ሳየው ግምቴ አሪፍ ነው ማለት ነው፣ ሊበቃኝ ነው። እና እናንተ እንደ መጠናችሁ ማድረግ ትችላላችሁ። በአንድ እጄ ስለሆነ በደንብ እያቀላቀልኩ አይደለም እና አቀላቅዬ ስጨርስ አሳያችኋለሁ። ውዶቼ በዚህ መልኩ አቀላቅዬ ጨርሻለሁኝ። እኔ በግምት የተጠቀምኩት ቅቤ ልክ ሆኖልኛል። 500 ግራሙ ቅቤ ነው። ቢያንስ 300 ግራሙን ተጠቀሚ ያለው የሚበልጠውን ፓርት ማለት ነው። 200 ግራሙን አስቀርቼ በግምት እንደዛ ይሆናል እና ለእኔ በቃኝ፣ አሪፍ ሆኖልኛል። እንደዚህ ያው የተጠቀምኩትን ነግራችኋለሁ። 2 ኩባያ ዱቄትና ግማሽ ኩባያ ይሄ ቅያሶቹ ኩባያ ቅድም ያሳየኋችሁ ግማሽ ኩባያ የተፈጨ ስኳር፣ 2 የሾርባ ማንኪያ የሚሆን ቫኒሊያ እና 2 እንቁላል ነው የተጠቀምኩት። እና አሁን ደግሞ ወደ መጋገሩ ሊሄድ ነው። ግን ትንሽ አሳርፈዋለሁ። አንድ 15 ደቂቃ ዝም ብዬ አሳርፈዋለሁ ማለት ነው። ከዛ ቅርጻ ቅርጽ ማውጫ አለኝ። በሱ እንትን ብዬ ወደ ኦቨን ከተዋለሁ ማለት ነው። በጣም ፈጣን ነው፣ ቀለል ያለ ነው። አንዳንዴ ለሰዎቻችሁ
አስር ከሻይ ሀሊብ ጋር ምናምን ይጠቀሙታል ማለት ነው። ለልጆች ቤት ምናምን አሪፍ ነው እና ኢንሻላህ መጨረሻ ላይ እንዴት እንደሆነ ውጤቱ አብረን የምናየው ይሆናል። አሁን ሸፍኜ ዝም ብዬ አንድ 10 ደቂቃ 15 ደቂቃ አሳርፈዋለሁ። አለማሳረፍም ትችላላችሁ፣ ግን ትንሽ አረፍ ሲል ጥሩ ነው ማለት ወዲያው ቀላቅላችሁ መስራት ትችላላችሁ። ሀባይብ ይኸው ሊጤ በዚህ መልኩ ሸፍኜ አስቀምጬው ነበረ። ትንሽ ረፍት አድርገዋል። እዚህ ጋር ደግሞ ሰኒያዬ ላይ ወረቅ ዙብዳ አድርጌ ያለሁኝ። እዚህ ጋር ደግሞ ቅርጻ ቅርጽ አለኝ። በዚህ ቅርጽ እያወጣው ነው። እዚህ ሰኒያዬ ላይ ማረገው። ኦቨን መጀመሪያ መክፈት አለባችሁ ማለት ነው። መሟቅ አለበት እናንተ ቅርጻ ቅርጽ እስክታወጡ ማለት ነው። እንግዲህ እስቲ አብረን ቅርጽ እናውጣ ትላላችሁ። የድምፄ ጥራት ይቅርታ ጠይቃለሁ፣ ጉንፋን ይዞኛል። ሀባይብ እኔ በዚህ መልኩ ነው ቅርጹ ማውጣው፣ ምክንያቱም እንዳይፈረካከስብኝ በእጄ ትንሽ ትንሽ ሊጡን ቆንጥሬ ክብ አደርገዋለሁ። ከዛ በኋላ በዚህ መልኩ እያደረኩኝ ነው እንትን የምለው ማለት ነው። አያችሁት? እንደዚህ በዚህ መልኩ መዳመጫ ላይ ካረኩት ይፈረካከስብኛል። በዚህ መልኩ ቅርጽ አውጥቻለሁ። በእጄ ነው እንደዚህ ያደረኩት፣ አሳይቻችኋለሁ። ቅድም ግን ቅርጽ ማውጫ ይኖራል አንዳንድ ቤት ካላችሁ በሱ ብታደርጉ ይቀላችኋል። እንደዚህ ትንሽ ጊዜ ይፈጃል እና አሁን ወደ ኦቨን አስገባዋለሁ። ትንሽዬ ደግሞ በካካው ፓውደር የተለየ ከለር አድርጋለሁኝ። ማድረግ ትችላላችሁ፣ አለማድረግም ትችላላችሁ፣ መታችሁ ነው። እኔ ግን አድርጋለሁኝ፣ ያሳያችኋል። በራሱ በሊጡ ማለት ነው። ያው በከካው ያደረኩት ደግሞ ትንሽ ያደረኩት አያችሁት? ያምራል፣ ከለር ይሰጠዋል። ውድ ቤተሰቦቼ ኩኪዛችን ይህ ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። በዚህ መልኩ ደርሰዋል። ሰርታችሁ ሞክሩትና ሀሳባችሁ ንገሩኝ። በጣም ፈጣንና ቀለል ያለ ነው። ሁላችሁም ከልብ አመሰግናለሁ ስለምታበረታቱ፣ ስለምትደግፉ፣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ለምታደርጉ ሁላችሁም ከልብ አመሰግናለሁ። የኔ ውድ ቤተሰቦች በያላችሁበት አላህ ይጠብቅልኝ።